ድናችኋል ማለት ጸንታችሁ መቆም አለባችሁ። የተሰጣችሁን ተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። ጸንታችሁ ክርስቶስን መጠበቅ እንዳላችሁ የእግዚአብሔር ቃል እዚህ ስፍራ ላይ እየተናገረ ነው። ስለዚህ የድነት 3 ገጽታዎችን ላሳይቼ መዳን ሰልቬሽን ይባላል። አንደኛ መዳን። ይህ የመዳን አይነት የሚከሰተው በመንፈሳችን ላይ ሲሆን የሚሆነው በቅጽበት ነው። በቅጽበት ሳምንት አይፈጅም፣ ወርን አይፈጅም። ለዚህ ነው ሮሜ ምዕራፍ 10 ላይ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል። ቅጽበታዊ ቀጠሮ አያስፈልግም። አሁን አንድ ሰው አሁን እዚህ ስፍራ ላይ እኔ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ይቀበለው ወዲያውኑ ቅጽበታዊ ያ ሰው ምን ይሆናል? ሊድን ይችላል። ሆምወርክ አያስፈልገው፣ ፕሮሰስ አያስፈልገው፣ አመታትን አያስፈልገው፣ ሳምንታትን አያስፈልገው። አንድ ሰው ጌታ ኢየሱስ ክርስቶስን የግል አዳኝ አድርጎ ይቀበላል ብሎ ኮንፌስ ካደረገ ሰልቬሽኑን ሆነለት ማለት ነው። ስለዚህ ሰው በልቡ አምኖ ይጸድቃልና በአፉን መስክሮ ይድናል። መጽሐፍ በእርሱ የሚያምን ሁሉ አያፍርም። አያችሁ ይላል መጽሐፍ ቅዱስ። ስለዚህ ሰው ባመነ ቅጽበት ከመንፈስ ቅዱስ ይወለዳል። እንዳመነ ጌታ ኢየሱስን የግል አዳኝ አድርጎ እንደተቀበለ ከእግዚአብሔር ተወለደ ያ ሰው። እንደገና ደግሞ ጸደቀ። ኃጢአት በሱ ላይ ከቶ ምንም ሊሰራ አይችልም። በደል መርገም እሱ ላይ አይቀመጥም። የእግዚአብሔርም ልጅ ይሆናል። ወዲያውኑ በቅጽበት የማን ልጅ? የአጋንንት ልጅ አይሆንም። የኃጢአት ልጅ አይሆንም። የዓለም ልጅ አይሆንም። የጨለማ ልጅ አይሆንም። የማን ልጅ ይሆናል? የእግዚአብሔር ልጅ እንደሚሆን መጽሐፍ ቅዱስ በደንብ ያስተምራል። አንደኛ ቆሮንቶስ እየጨረስኩ ነው። አንደኛ ቆሮንቶስ ምዕራፍ 6:11 ላይ ከናንተም አንዳንዶቹ እንደነዚህ ነበራችሁ። አያችሁ ከናንተም ሐዋርያው ጳውሎስ ሲናገር ከናንተም አንዳንዶቹ እንደነዚህ ሰዎች ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል እያለ ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 6:11 ላይ እየተናገረ ነው። ሁለተኛ መቀደስ ሳንቲፊኬሽን ይሉታል በእንግሊዝኛ። አንደኛ ሰልቬሽን ነው። ሁለተኛ ሳንቲፊኬሽን። ይሄ ማለት መቀደስ ምን ማለት ነው? በቅድስና ምነው ነፍስን ማደስ። ይሄ ነፍስን የሚመለከት ነው። የነፍስን ክፍል የሚመለከት ሲሆን ይሄ የሚሆነው ነፍስ በእግዚአብሔር ቃል ዕውቀት እየተታደሰች ስትኖር ምን ይባላል? ትቀደሳለች ማለት ነው። ስለዚህ የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ ይህንን ዓለም አትምሰሉ። ከኃጢአት የመጣ ሰው ተመልሶ በኃጢአት ውስጥ መጨማለቅ የለበትም። ከዓለም የመጣ ሰው ተመልሶ ወደ ዓለም መሄድ የለበትም። ለዚህ ነው እዚህ ቦታ ላይ ፊልጵስዩስ ምዕራፍ 2:12 ላይ ወዳጆቼ ሆይ ብሎ ሁሉ ጊዜ እንደ ታዘዛችሁ በእናንተ ዘንድ በመኖር ብቻ ሳይሆን ይልቁንስ አሁን በፍርሃት በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል እዚህ ቦታ ላይ አወራ። የራሳችሁን መዳን ፈጽሙ። ስለዚህ ነፍሳችን ዕውቀት፣ ስሜትና ፍቃድ የሚገኝበት ሰውነታችን ክፍል ውስጥ ነው። ስለዚህ ሶስተኛው ደግሞ መክበር ግሎሪፊኬሽን ይሉታል በእንግሊዝኛ ግሎሪፊኬሽን ይሉታል። ይሄ ደግሞ አምላካችን የሚከብረው በትንሣኤ ጊዜ ነው። ይህም
የሥጋ መዳን ተብሎ ይጠራል። መክበር ኢየሱስ ከበረ፣ ኢየሱስ ግሎሪፋይ አደረገ። ስለዚህ ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ ሄዳችሁ ስታነቡ እኛ ሀገራችን በሰማይ ነውና፣ ይሄን በደንብ ስሙ፣ እኛ ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒት እርሱም ጌታችን ኢየሱስ ክርስቶስ እንጠባበቃለን ይላል። ምን ልናደርግ? ከሱ ጋር ልንከብር፣ ከሱ ጋር ግሎሪፋይ ልንደረግ ማለት ነው። ስለዚህ ድነናል፣ ተቀድሰናል። አሁን ደግሞ ለክብር ለግሎሪፊኬሽን ኢየሱስን መጠበቅ እንዳለብን እዚህ ስፍራ ላይ የእግዚአብሔር ቃል ይናገራል። ከዛ እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክብር ስጋውን እንዲመስል የተዋረደው ስጋችን ይለውጣል ይላል። አሁን ይሄን የለበስነው ስጋ ይዘን አይደለም ሰማይ የምንሄደው። በደንብ ስሙ። የእግዚአብሔር ቃል ሲናገር አፈር ነህና ወደ አፈር ትመለሳለህ ይላል። ይሄ የለበስነው ስጋ ይሄ የለበስነው ስጋ ወደ አፈር ይመለሳል። ጌታችን ኢየሱስ ክርስቶስ ተመልሶ ሲመጣ አያቴ፣ አባቴ፣ ወንድሜ፣ እናቴ የሞቱ ሰዎች አዲስ ስጋ የክርስቶስን ማለት ለብሶ የማይረጀው የማይሸተው የማይቀየረው የማይለወጠው አዲስ ነገር ለብሰን ከክርስቶስ ጋር እንደምንነሳ እግዚአብሔር በዚህ ቃል እየተናገረ ነው። ስለዚህ ስጋችን ዛሬ ቤተ መቅደስ ሆኖ ይኖራል። ኢየሱስ ሲመጣ ግን ፍጹም ይቀየራል። ስጋችሁ ይቀየራል። እንደዚህ አይደላችሁ። ኮምፕሊትሊ ስጋችሁ ይቀየራል። ስለዚህ አንደኛ ቆሮንቶስ ምዕራፍ 15 51 እስከ 52 ሄዳችሁ ስታነቡ እነሆ አንድ ምስጢር እነግራችኋለሁ ይላል። እዚህ ቦታ ላይ ሐዋርያው ጳውሎስ አንድ ምስጢር እነግራችኋለሁ፣ ሁላችሁ አናንቀላፋም፣ ነገር ግን የኃይለኛው መለኮት ሲነፋ ሁላችን በድንገት በቅጽበት አይን እንለወጣለን። አያችሁ፣ መለከት ይነፋል፣ ሙታንም የማይበሰበሰውን አያችሁ፣ የሞቱ ሰዎችም የማይበሰበሰው ሆነው ይነሳሉ፣ እኛም እንለወጣለን ይላል። አይገርማችሁ? እኛም ራሳችን እንደምንለወጥ እዚህ ስፍራ ላይ የእግዚአብሔር ቃል እየተናገረ ነው። ስለዚህ በአጠቃላይ ሰውነታችን በሙሉ በቅድስና መጠበቅ አለባችሁ።